ማን ነበር ያለው? ማን ነው? አርጁን ነው። አርጁን ናግባ ና ና የኔ አባት ና ወንድሜ ና ና ና ናግባ ክፈተው ናግባ ና ዝጋው በሩ ዝጋው በሬ ክርችም አርገው ዝጋው ወደርክ ወትሮም ግባ ያልኩህ ወሬ ጣፍጦኝ አይደለም ጅል አንፎ በእናት ይቅርታ እሺ በቃ አባዬን ፈታው ውሃ ወደ ክፍልሽ ግቢ ናታን ምን ብዬሽ ነበር እቺ ልጅ ይዛ ትውጣላልኩ አባዬ አልሰማም እኮ ብላኝ ነው ቶሎ በል አባዬን ልቀቀው አባዬን ፈታው ቶሎ በል ውሃ አባትሽ ብታሰርም ችግር የለም ኧረ እባክህ እጁን አሞዋል እሺ ቶሎ በል ፈታው ውሃ ችግር የለውም ይሄ ቀላል ነገር ነው አልኩሽ አባዬን ፈታው ቶሎ በል አለዚያ ግን ፈናቅተዋለሁ እሺ ውሃ ችግር የለውም ይሄ ቀላል ነገር ነው ልቀቀኝ እሱ እኮ ፖሊስ ነው ፖሊስ አይመታም ረፊ እና አባዬን ይፍታው አባዬን ፈታው ቶሎ በል እሺ በቃ እፈታልሻለሁ ያው ዶማ ይምጣና ይቆፈር በቤተሰቦች ፊት ይሄን ነገር ማድረግ አልችልም አሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል የቱ ጋር ነው ቦታው ያው እዛ ጋር እንዴ አባዬ የጤፉ ቦታ እኮ ነው ሊቆፈር ነው ከተቆፈረ እኮ የኔም ጥፍር እኮ እዛው ይወጣል አይደል አባ በቃችሁ አባዬን ተውት ማለት አባዬ ምንም ያደረገው ነገር የለም አባዬ ሰው አልገደለም ምንም ያደረገው ነገር የለም የእውነቴን ነው አባዬ ምንም አላደረገም ሰው አልገደለም አባዬ እና ማን የገደለው አቢጊያል አንቺ ገደልሽው የተባለው ሰውዬ አልሞተም እዚህ ቤት ውስጥም የቆፈርነው ቁፋሮ የውሸት ነበረ ይሄ ሁሉ ድራማ አንቺን ለማስተማር የተደረገ ነገር ነው ደረጀ ሆን ብሎ ይሄን ሁሉ ድራማ የሰራው ወይንም ደግሞ ሰውየው ሳይሞት አቢጊያልን ለማስተማር ሲል ነው ያደረገው የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ ቻናላችን 99000 ሰብስክራይብ ላይ ነው ያለው 100,000 ልንገባ 800 ሰብስክራይብ ብቻ ነው የቀረን እስቲ የዳጣ ድራማ ተከታታዮች እንዳለ አቅማችሁን አሳዩኝ በአንድ ቀን 100,000 እንግባ ደረጀ ምናልባት ይሄ ሁሉ ድራማ የተሰራው አቢጊያልን ለማስተማር ነው የምትሉ አላችሁ ጥርጣሬያችሁ ልክ እየሆነ መጥቷል ታዲያ ባለፉት ክፍል ውስጥ አሁን ላይ ዳጣን ሲያጨናንቋት የነበረው እጅሽን ለፖሊስ ለምን አትሰጪም እንደገደልሽው ለምን አታምኝም እያሉ ብዙ ሰዎች ሲጨቀጭቋት ነበሩ እሷ ግን አይ አሻፈረኝ እኔ ከታሰርኩኝ እድሜ ልክ እዛው ስለሚያስቀሩኝ እኔ አልፈልግም አባዬ እባክህ ወይ ወደ ውጭ ላከኝ ወይ ወደ ቦታ ደብቀኝ እያለች ብዙ ሰዓት ስትጨናነቅ አይታቸዋል ታዲያ እያንዳንዳቸው ሰዎች ግን በእሷ በኩል ያለውን ጭንቀት ይጋሯትም ቢሆን ግን አባቷ ደረጀ በተለየ መልኩ እሷን እንክብካቤ ሲያደርግላት ነበረ ያ ማለት እሷ እጇን ለፖሊስ እንድትሰጥና የጥፋተኝነት ስሜት እንዲሰማት አሁን በቅርብ ጊዜ ውስጥ አንድ ብቻውን ፖሊስ ነኝ የሚል ሰውዬ ወደዛ ቤት ውስጥ ይመጣና እዚህ ቤት ውስጥ የግድያ ወንጀል ተፈጽሟል ስለዚህ እያንዳንዳችሁ ለጥያቄ ፈልጋችኋለሁ ይላችኋል እያንዳንዳቸውም ብቻ ለብቻ ይጠየቃሉ ነገር ግን ጥርጣሬዎች የነበሩት በዛን ሰዓት ላይ ነበር የተነሱት የመጀመሪያው ደረጃው ብቻውን ፖሊስ ነኝ የሚለው ሰውዬ ይህንን የወንጀል ምርመራ የሚያክል ትልቅ የሰው ነፍስ የጠፋበትን ብቻውን አይመረምርም ነበረ ራሱ ደረጀ የቀጠረው ሰው ነው አሁን እሷ በትክክለኛው ሰዓት ላይ
ታምናለች ወይንስ አታምንም የሚለውን ነገር ደረጀ ለማየት ይፈልጋል። እዛው ፖሊስ ጣቢያ ያለች እሱ እኔ ነኝ የገደልኩት ብሎ ሲናገር እሷ ስቅስቅ ብላ ነበረ ከልቧ ያለቀሰችው። ያም የሆነበት ምክንያት አባቴ ለኔ ብሎ ሊታሰር ነው ብላ በጣም ተጸጽታ ስለነበረ ነው። ነገር ግን ያኔም ቢሆን ደፍራ መናገር አልቻለችም ነበረ እኔ ነኝ የገደልኩት ማለቱን ማለት ነው። ከዛ ወደ ቤቷ ትመለሳለች። ያኔም ግን እየተሳቀቀችና እያለቀሰች የጸጸት ስሜት እየተሰማት ነበረ አቢጊያል ወደ ቤት የገባችው። ወዲያውኑ ከዳጣ ጋር ትገናኛለች። ዳጣም ቢሆን የነገረቻት ነገር አለ። እንዴት እንደዛ ደፍሮ እሱ ሲናገርና እኔ ነኝ የገደልኩት ብሎ ሲያወራ እንዴት ዝምታሽን መረጥሽ? ያኔ መናገር ትችይ ነበረ። እኔ በወን በሰዓቱ እሱ ባጠፋው ጥፋት እንኳን እኔ ነኝ የገደልኩት ብዬ እናገር ነበረ። እንኳን እኔ ላደረኩት ነገር እሱ ሲናገር ይቅርና ትላለች። ዳጣ ያለቻትን ነገር ከልቧ እየሰማችና በህሊኗ እያመላለሰች እየሰማችው የጥፋተኝነት ስሜት ይሰማታል። እያለቀሰች ነበረ። አመሻሽ አካባቢ ላይ ከማርታ ጋርም ተገናኝተዋል። ማርታ በተረጋጋ ሁኔታ ነበረ አቢጊያልን ስታናገራት የነበረችው። ያ ማለት ደረጀ ታስሯል፣ ከዚህ በኋላ አንገናኝም ብለው እንኳን እንዲያስቡ ምንም አይነት ነገር ፊቷ ላይ አይታይባትም። ስለዚህ ምናልባት ማርታ ከዚህ ድራማ ጀርባም እጇ ሊኖርበት ይችላል። ያ ማለት ከደረጀ ጋር ተነጋግረው ይህን ሁሉ ድራማ የሰሩት ልጃቸውን አቢጊያልን ለማስተማርና ከዚህ ተንኮሏ ሙሉ ለሙሉ ለቃ እንድትወጣ ይፈልጋሉ። ከዛም በኋላስ ምንም ይፈጠር ይመስላችኋል? ያው የዳጣ ሁኔታ በዚህ መልኩ የእሷም ነገር ቢጨርሱና ከዛ ፊታቸውን ሊያዞሩ የሚችሉት ወደ ዳጣና ወደ ሰላም ጉዳይ እንደሆነ ታውቃላችሁ። ዳጣም ቢሆን አንድ እውነት አውቃለች። ዳጣ ትክክለኛ እናቷ ማን እንደሆነች ሰላም ታውቃለች ብላ ነው የምታስበው። ደብዳቤውን እሷ በትክክል ባታነበውም ግን ደብዳቤው የመጣው ከሰላም እንደሆነ ሰምታ ነበርና ሰላም ጋር ትደውልላትና ስለ እናቴ እያወቅሽ ለምንድን ነው ዝም ያልሽው? ሁሉንም ነገር አንብቤዋለሁ ብላ እሷን ለማወጣጣት ብትሞክርም ግን ያው ዳጣ መሆን የነበረባት ደንግጣ አንቺ እናቴ ነሽ እንዴ ብላ ነበር መናገር የነበረባት። ሰላም ግን በዛ መልኩ ስላላየችው ነገሩን እንዳላነበበችው ትረዳለች። ሰላም እያለች ያለችው ነገር አለ። አንቺ ነይ ብቻ ሁሉም እውነቱን እነግርሻለሁ፣ ስለ እናትሽም ቢሆን ማወቅ የምትፈልጊውን ነገር እኔ እነግርሻለሁ፣ በአካል ብቻ እኔ ጋር ነይ አለቻት። እውነት ሰላም ትነግራት ይሆን ወይንስ እንደከዚህ በፊቱ ሸፋፍና የምታልፈው ይሆናል? ሰላም የራሷ አቋም የሚባል ነገር አለ። በዚህ ሰዓት ልጇን አዲሷን እና ዳጣን አንድ ላይ አድርጋ እዛው እነ ማርታ ቤት ውስጥ መኖር ትፈልጋለች። በምን መልኩ? ዳጣ ድራማ ገና ብዙ ያላየናቸው ተንኮሎች እንዳሉ፣ ብዙ ያላየናቸው ጉዶች እዚሁ ድራማ ላይ እንደሚከሰቱ ታያላችሁ። የደረጀንና የማርታን ጉዳይ ምናልባት የአቢጊያል ይሄ በሰሞኑ የተፈጠረው ነገር ይዞባቸው እንጂ ማርታ እንዳላመነችውና አሁን ላይ ይቅርታ የሚያስብል ጥያቄ ለምንድነው የጠየቀኝ ወይንም ደግሞ ወደፊት ለሚከሰቱት ነገሮች ለምንድነው ይቅር እንድለውና ጥዬው እንዳልሄድ ያስደረገኝ ወይንም ቃል ያስገባኝ ብላ እንድታስብ አድርጓታል። ሌላው በዳጣ ድራማ ላይ የናፈቀቻችሁ ሰላም በቅርቡ በቪዲዮ ወደ ድራማው ትቀላቀላለች። ያም የሚሆነው መጀመሪያ ልጇን ይዛ ሰላም ዳጣንም ጭምር አንድ ላይ አድርጋ ወደዛ ቤት ውስጥ እኩል ትገባለች። እዛ ቤት ውስጥ መኖር የምትጀምር ይሆናል። ሰላም ማድረግ የምትፈልገው ነገር ከዛ በኋላ የሚሆነው ያው ማርታ ትክክለኛና እውነታውን እንድታውቅ ነው። ደረጀ ደግሞ አያሻፈረኝ፣ ይህንን ነገር እሷ ማወቅ የለባትም፣ እምነቷን ለኔ ያላት ነገር ሙሉ ለሙሉ እምነቷን እንዲፈርስባት አልፈልግም እያለ ከዛሬ ነገ ብሎ መናገሩ ስለማይቀር ያ ደግሞ ብዙዎቻችሁን ድራማው በጣም እንዲያምርና እንድትደመሙበት የሚያደርጋችሁ ይሆናል። ዳጣ ልክ እንደ ምዕራፍ 2 ተብሎ እንደሚመጣ ሁሉ በጣም አቧራ የሚያጨስ ይሆናል ማለት ነው። እስካሁን ድረስ ስትከታተሉኝ የነበራችሁ ይህንን ቻናል ሰብስክራይብ እያደረጋችሁ 100,000 የምንገባ ይሆናል። የቀረን ጥቂት ሰብስክራይበሮች ብቻ ናቸው። 800 ወይ 700 ሰብስክራይብ። ቻናሉን ሰብስክራይብ እያደረጋችሁ ሌላው የግል ስራዬን ሳስተዋውቃችሁ ደግሞ እዚሁ አዲስ አበባ ውስጥ ቁጭ ብዬ ኤጀንሲ በኩል በትክክለኛው መንገድ ወደ ውጭ አረብ ሀገራት መሄድ የምትፈልጉ ካላችሁ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር አትርሱ። እንዲሁም የሚመጣም ዘመድ ካላችሁ ሌላ ቦታ በደላላ ከሚበሉ እኔ ጋር እንደዚሁ በህጋዊ ደረጃ መምጣት ይችላሉ። መልካም ጊዜ።